ተመልካቾቻችን ከጠዋት ገበያ መረጃዎች ጋር አብራችሁን ቆዩ። የቡናና ሻይ ባለስልጣን የስልጠና ማዕከል በማቋቋም የቡና ጥራት ላይ መሰረት ያደረገ ስልጠና በመስጠት ላይ ይገኛል። ማዕከሉ በአራት የተለያዩ ኮርሶች በአመት እስከ 600 ዜጎችን በማሰልጠን ላይም ይገኛል። የስልጠና ማዕከሉ ቡናን በጥሬ ለገበያ ከማቅረብ ይልቅ እሴት ጨምሮ የመሸጥ ሂደትን በማፋጠን በኩል የጎላ ሚና ያለው መሆኑ ተገልጿል። ኤዶሚያስ ንጉሴ ተጨማሪ ያለው የቡና መገኛ ለሆነችው ኢትዮጵያ ምርቱ ዋነኛ የገቢ ምንጯ ነው። በመሆኑም ምርቱን በስፋትና በጥራት ለዓለም ገበያ በማቅረብም የሀገሪቱን ተጠቃሚነት ለማሳደግ ሰፋፊ ስራዎች እየተከናወኑ ይገኛሉ። የቡናና ሻይ ባለስልጣንም የስልጠና ማዕከል በማቋቋም በዘርፉ የሰለጠነ የሰው ኃይል በማፍራት በአመት እስከ 600 ዜጎችን እያሰለጠነ ይገኛል። ስልጠና ማዕከሉ አራት የተለያዩ ሞጁሎች አሉት። አራቱም ፕሮግራሞች ሳይመልትነስሊ ጎን ለጎን ማስከድ እንችላለን። ምክንያቱም የተለያየ ሞጁልና የተለያዩ ተማሪዎች ናቸው የሚሰለጥኑት ማለት ነው። ስለዚህ በቀን አራቱንም ፕሮግራም ማስከድ እንችላለን። በአመት እስከ 600 ተማሪ ማስመረቅ እንችላለን ማለት ነው። በተቋሙ በአራት ዘርፎች የሚሰጡ ስልጠናዎችን እየተከታተሉ የሚገኙ ሰልጣኞችም ቡናን ወደ ውጭ ሀገራት ለመላክም ሆነ ተያያዥ ስራዎችን በሀገሩ ስለመስራት ስልጠናው ጠቃሚ ስለመሆኑ ይናገራሉ። ወደ ቡና ዘርፍ ከመግባታችን በፊት ደግሞ ቡና ደግሞ የተለየ ጥንቃቄ ስለሚፈልግ በዚህ ላይ ደግሞ አስቀድመን በእውቀት ያወጣጥቀን ተዘጋጅተን ለመጠበቅ ብለን ነው ወደዚህ ዘርፍ የገባሁት ማለት ነው። እዛ ኢንዱስትሪ ውስጥ ከመግባቴ በፊት ደግሞ ያው መጀመሪያ ራስን ማብቃት የሚባል ነገር ስላለ አጋጣሚ ሆኖ ኦንላይን ላይ ይህንን ኮርስ ለመውሰድ ተመዘገብኩኝ። አሁን ላይ እድሉን አግኝቼ በዚህ ድርጅት ውስጥ እየተማርኩ እገኛለሁ። ወደ ስራ ውስጥም ለመግባት ስለማስብ በደንብ እውቀቱ ይዤ ለመግባት ለዛ ብዬ የሚመጣው መጥቼ ጥሩ ነገር ነው ያገኘሁበት። በደንብ ነው የሚያስተምሩት። በቡና ላይ በግሌም ጥናት እየሰራው ነበርና እዚህ ደግሞ ሰርቲፊኬትም ለማግኘት በሰርቲፊኬትም ለማስደገፍ ነው እዚህ የገባሁትና ወደፊት አሁን በኤክስፖርት ላይ ለመሰማራት ነው ቡና ለመላክ። የተቋሙ መምህራንም በማሰልጠኛው የሚሰጠው ትምህርቶች በዘርፉ ወሳኝ የሆነ እውቀትና ክህሎት ለማስጨበጥ የጎላ ሚና እንዳላቸው ያብራራሉ። አንድ ሰው ቡና ለመላክ ከንግድ ፍቃድ ጀምሮ ወደ ውጪ ለመላክ ያለውን ፕሮሲጀሮችን ስንል ምንድናቸው? ንግድ ፍቃድ ማውጣት አለበት፣ ብቃት ማረጋገጫ ማውጣት አለበት። ከዛ በኋላ ቡናውን ሽኝቶ ማዘጋጀት አለበት። ከክፍለ ሀገር ጋር አቅራቢ መፈለግ አለበት። ወደ ውጭ ሀገር ሲልክ ደግሞ ማበጠሪያ ቤት ገብቶ ፓኬጆች አሉ የሚታሸጉበት፣ ሺፒንግ ላይኖችን መምረጥ አለ። እነኝን ያሉትን ፕሮሲጀሮች በስቴፖቹ ላይ ደግሞ በፕሮሲጀሮች ላይ እናስተምራቸዋለን። ብዙ አይነት ወደ 10 አይነት የቡና አሰራር ያለው ሳይፈን፣ ኬሜክስ፣ ሞካፖት የተለያዩ አይነት ኦልተርኔቲቭ ብሪዊንግ የምንላቸውን አይነቶች ያያሉ። በማሽናቸውም ይሰራሉ። ካፌ መክፈት የሚፈልጉ ሰዎች ብዙ ተማሪዎች ስላሉን ካፌ ማኔጅመንቱን በደንብ ያያሉ። ብዙ አይነት ፍሌቨሮች አሏት ኢትዮጵያ። በጣም ተወዳጅ ነው በዓለም ደረጃ። ግን በዓለም ኢንዱስትሪ ላይ በዓለም ማርኬት ላይ ያላት ኢንፍሉዌንስ በጣም ጥቂት ነው። ገና አልተሰራበትም በዚህ ኢንዱስትሪ ውስጥ። እኔም የበኩሌን አስተዋጽኦ ለማበርከት ነው እዚህ ኢንዱስትሪ ውስጥ የተቀላቀልኩት። ማሽኑም ዘመናዊ ነው። ብዙ የመስራት ተስፋ እንዲኖረኝ አድርጎኛል። ኢትዮጵያ ውስጥ የቡና ስራ እንዲስፋፋ የማድረግ አላማም ስላለኝ ነው እዚህ የመጣሁት። ከቀዝቃዛ እስከ ሙቅ አፈላል ድረስ አውቀናል። የማኪያቶ፣ የቡና አፈላል፣ ኤክስፕሬሶ፣ ኮልድ ብሬው የሚባሉትን በሙሉ ኦልተርኔቲቭ ኮፊ አፈላሎችን ሁሉንም አውቀናል። በአራቱም የስልጠና ዘርፍ የሚሰለጥኑ ሰልጣኞች ከተቀጣሪነት ባለፈ በራሳቸው የስራ ዘርፍ እንዲሰማሩና ዘመናዊ አሰራርን እንዲከተሉ እንደሚያግዝ የባለስልጣኑ ዋና ዳይሬክተር ይገልጻሉ። በቡናው ሴክተር ውስጥ ከዚህ ተምሮ ቡና ቅምሻ፣ ቡና ቁሌት፣ ቡና ባሪስታ ደረጃ ማውጣት ላይ ሰልጥነው የሚወጡ ሰዎች ተቀጥረው ከመስራትን ባሻገር የራሳቸውን ቢዝነስ ከፍተው በአሁን አዲስ አበባ ላይ ክፍለ ሀገርም ላይ በጣም ቡና በዘመናዊ መልኩ እየቀረበ ያለበት ሁኔታ አለና በቡናው ሴክተር ውስጥ ወይም ዘርፍ ውስጥ እያበረከተ ያለው አስተዋጽኦ እጅግ በጣም ጉልህ ነው። ለውጭ ገበያ የሚቀርብ ቡና የጥራት ደረጃውን ያሟላ በማድረግ ከዘርፉ የሚገኘውን ገቢ ለማሳደግ የሚደረገውን ጥረት በመደገፍ በኩል የስልጠና ማዕከሉ የራሱን ሚና እየተጫወተ እንደሚገኝ ተጠቁሟል። የተሻሻሉ የአትክልትና ፍራፍሬ ዝርያዎችን በመጠቀምና ምርቱን በስፋት ለገበያ በማቅረብ ተጠቃሚ መሆን መቻላቸውን በዘርፉ የተሰማሩ የሸካ ዞን ወጣቶች ይገልጻሉ።
ምርታማነትን የሚጨምሩና በምርምር የተረጋገጡ የአትክልትና ፍራፍሬ ዝርያዎችን በዞኑ በስፋት ተደራሽ እያደረገ እንደሚገኝ ደግሞ የቴፒ ግብርና ምርምር አስታውቋል። ሰለሞን ባርና ዝርዝሩን እንደሚከተለው ያቀርበዋል። በሸካ ዞን የቴፒ ከተማ ነዋሪ ወጣት አየነው አለልኝ በ1 ሄክታር ማሳ አትክልትና ፍራፍሬ ማልማት ከጀመረ 3 ዓመት አስቆጥሯል። ተቀጣሪነትን በመተው በዚሁ የስራ ዘርፍ ለሌሎች ወጣቶች ስራ ፈጥሮ ተጠቃሚ መሆን የቻለው ወጣት አለልኝ ምርታማነቱን በማሳደግ ለበለጠ ተጠቃሚነት እየተጋ ይገኛል። ቤተሰብ በሰጠኝ ቦታ ላይ ዘመናዊ የአትክልትና ፍራፍሬ ስራ ውስጥ ተሰማርቼ ምርምር ማዕከሉ በሚሰጠኝ አቅጣጫ እየሄድኩኝ እየሰራው እገኛለሁ ማለት ነው። በዚህ በ4 ዓመት ውስጥ ያለኝ ለውጥ በጣም ከፍተኛ፣ ምክንያቱም ሲጀምር እንደዚህ አልነበረም። ይህንን መስራት ከጀመርኩ ወደዚህ ሙሉ በሙሉ ራሴን አስተዳድርበታለሁ፣ ተጨማሪ ፍላጎቶችንም አሟላበታለሁ። በዞኑ የኪ ወረዳ አላሞ ቀበሌ በ1 ሄክታር ማሳ ጥምር የእርሻ ስራ እየሰራ የሚገኘው ሌላኛው ወጣት ይንገስ ጌታቸው ምርጥ የፓፓያ ዝርያዎችን በማልማት የተሻለ ምርት በማግኘት ላይ እንደሚገኝ አመላክቷል። እነዚህ ዝርያዎች ያገኘናቸው ከቴፒ ግብርና ምርምር ነው። አንዷ እስከ 4 ኪሎ ድረስ በእንትን እየመዘነች የምትገኝ ነች። ሃርቨስት እያደረግን እነሱን ለአካባቢ ለሚገኙ ጁስ ቤቶችና ለአካባቢ ማህበረሰብ እንዲጠቀሙ እያደረግን እኛም ገበያችንን በዚህ ልክ እያሳደግን እንገኛለን። የተሻሻሉ የፍራፍሬ ዝርያዎችን ለአርሶ አደሩ በስፋት ማቅረብ ቢቻል የገቢ አቅምን ከማሳደግ በተጨማሪ የምግብ ዋስትናን ለማረጋገጥ የላቀ አስተዋጽኦ እንደሚያበረክት ወጣት ይንገስ አመላክተዋል። ሁሉም አርሶ አደር ከዚህ በፊት በሎካል ሲሰራ ከነበረው በጣም በምርትም በጥራትም በጥፍጥናም ስለማይገናኙ ሁሉም አርሶ አደር እነዚህ ዝርያዎችን እየወሰደ በማሳው ላይ ቢተክል ኑሮ ውድነትንም ለመቀነስ በጣም ከፍተኛ ሚና እንዳላቸው፣ የምግብ ዋስትናን ከማረጋገጥ አንጻር ከፍተኛ ጥቅም እንዳላቸው ነው የሚሰማል። በክልሉ ለአትክልትና ፍራፍሬ ልማት ያለውን ተስማሚ ስነ ምህዳር በተገቢ በመጠቀም በምርምር የተረጋገጡ ዝርያዎችን የማስተዋወቅ ስራ እየተሰራ እንደሚገኝ በቴፒ ግብርና ምርምር ማዕከል የሆርቲካልቸር ሰብል ተመራማሪ ሻሚላሉ ገልጸዋል። አሁን እነዚህ ዝርያዎች የፓፓያም አናናስም ከአርሶ አደር እጅ ካሉ ዝርያዎች በሰፊው በጣም የተሻሉ ቴክኖሎጂዎች ናቸው። አሁን የማስተዋወቅ ስራ የምንሰራባቸው አካባቢዎችም ላይም አርሶ አደሮቹ ወዶት ተቀብሎ ያንን የማስፋፋት ስራ እየሰሩ ይገኛሉ ማለት ነው። ምርምር ማዕከሉ የግብርና ምርታማነትን ለማሳደግ የሚያስችሉ ከ100 በላይ የሚሆኑ ቴክኖሎጂዎችን ለአርሶ አደሮች ማሰራጨት መቻሉን የገለጹት የማዕከሉ ዳይሬክተር ዶክተር ደረጀ ቱሉ ናቸው። ቴፒ ግብርና ምርምር ማዕከል ባለፈው ዓመታት 102 የሚሆኑ የግብርና ምርትና ምርታማነት የሚጨምሩ የሚያሻሽሉ የተሻሻለ የግብርና ቴክኖሎጂዎችን አውጥቶ ለአርሶ አደሩ ተጠቃሚ እያደረገ ይገኛል። ምርትና ምርታማነቱ በጣም የተሻለ እንዲጨምር የሚያደርጉ ቴክኖሎጂዎች ናቸው። ከቴክኖሎጂ ከዝርያ ውጪም አሰራርም ለአርሶ አደሩ ተደራሽ እናደርጋለን። ማዕከሉ የግብርና ምርታማነትን ይበልጥ ለማጎልበት የአገልግሎት ተደራሽነቱን ከፍ ለማድረግ እየሰራ እንደሚገኝም ተመላክቷል። ተመልካቾቻችን አሁን ደግሞ የምናልፈው የጠዋት ገበያ ቅኝት ወደምናደርገው ጉዳያችን ነው። ለዛሬ የመረጥነው ኮተቤ 02 አካባቢ ያለውን የአትክልትና የፍራፍሬ የግብይት ማዕከልን ነው። በስፍራውም ደግሞ ባልደረባችን ኤዶሚያስ ንጉሴ መረጃዎችን ሊያደርሰን በቀጥታ መስመራችን ላይ ይገኛል። ኤዶሚያስ እንዴት አድረሃል? እንደው በስፍራው ያለው የግብይት ሁኔታ ምን ይመስላል? የምርቶች አቅርቦትና ዋጋቸው እንዴት ነው የሚለውን አካተ ድባቡን ብታስቃኘን። አመሰግናለሁ ብሩክታይት። ቀደም ሲል እንዳነሳሽው የሚገኘው ኮተቤ በተለምዶ 02 እየተባለ የሚጠራው የገበያ ስፍራ ነው። እንግዲህ የገበያ ስፍራ በመዲናችን ላይ ካሉ ትልልቅ የገበያ ስፍራዎች መካከል አንዱ ነው። በዚህ የገበያ ስፍራ የግብርና ውጤቶች፣ አትክልትና ፍራፍሬ፣ ጥራጥሬዎች እንዲሁም የተለያዩ ምርቶች የሚገኙበት ገበያ ነው። በተለይ በጠዋት ድምቅ የሚለው የአትክልትና የፍራፍሬው ገበያ ነው። የግብርና ውጤቶች እንደዚህ ቅመማ ቅመሞችና ጥራጥሬዎች ደግሞ ከ2 ሰዓት ከ3 ሰዓት በኋላ እየተከፈቱ ይገኛሉ። በአሁኑ ሰዓት ላይ ያለው ከዚህ በኋላ ደመቅ እያለ ይሄዳል ብለን እናስባለን። እሱ የአትክልትና የፍራፍሬው ግን በደንብ ግብይት ያለበት፣ በርካታ ሸማቾች ያሉበት፣ ሻጮችም ደግሞ በደንብ ምርቶቻቸውን እያቀረቡ ያሉበት ነው። በዚህ አካባቢ ምርቶች በጅምላም በችርቻሮም ይሸጣሉ። እንግዲህ እዚህ አካባቢ የመጡ የሚገበያዩት የዚሁ የኮተቤ የ02 ብቻ ሳይሆን የመሳለሚያ ካራ ወደ ወሰን አካባቢ ያሉ ሰዎችም አማካያቸው ወይም አዋሳኝ የሚባለው የገበያ ስፍራ ይህ ነው። በዚህ የገበያ ስፍራ ላይ ቲማቲም በብዛት ይገኛል። በደንብ
አቅርቦት አለ ማለት ይቻላል። ቲማቲም ላይ በኪሎም ከ40 ብር እስከ 60 ብር ድረስ እየተሸጠ ይገኛል። ሽንኩርት ከ30 እስከ 40 ብር ነው በኪሎ እየተሸጠ ያለው። ነጭ ሽንኩርት ደግሞ በኪሎ ከ200 ብር ጀምሮ ይሸጣል። ነጭ ሽንኩርት እንግዲህ ደረቅ፣ እርጥብ እየተባለ ዋጋቸው የሚለያይ ይሆናል። እስከ ደረቅ ያለ ወይም ጥሩ የሚባሉ አይነት ነጭ ሽንኩርት እስከ 250 ብር ድረስ እየተሸጠ እንደሆነ ነው መመልከት ይችላል። ድንች በኪሎ ከ30 ብር ጀምሮ ይሸጣል። ካሮት ከ50 ብር ጀምሮ በዚህ የገበያ ማዕከል እየተሸጠ ይገኛል። ቃሪያ ከ200 ብር ጀምሮ እየተሸጠ ይገኛል። ፎሶሊያ ነው ሌላኛው። ፎሶሊያ በኪሎ 90 ብር እንደገባ ሰምቻለሁ፣ ሸማቾች ነግረውኛል። ይህም ከአለፉት ሳምንታት አንጻር ጭማሪ አሳይቷል። 70 ብርና 60 ብር ድረስ በኪሎ ይሸጥ እንደነበረ ነው። አሁን ይሄ ጾሙ ጋር በመግባቱ ምክንያት ዋጋ እንደጨመረ ነው የነገሩኝ። ፎሶሊያ ላይ ብቻ ሳይሆን የተለያዩ የሰላጣ ምርቶች ላይ የሰላጣ ምርቶች ላይ እንደዚህ የዋጋ ጭማሪዎች አሉ። በእስር 50 ብር፣ 60 ብር እስከ 100 ብር ድረስ ይሸጣሉ። ይህን ይመስላል። የዛ ውጪ የበርበሬ ደግሞ ለማስፈጨት የሚያግዙ እንደ በሶቢላ፣ ዝንጅብል፣ የስጋ መጥበሻ ቅጠልና የጤና አዳም ፍሬም እንደዚሁ በእስር ነው የሚሸጡት። እንደ ብዛትና አይነታቸው ከ100 ብር የ200 ብር እየተባለ ይሸጣል። ሰው እንደሚያስፈጨው የበርበሬ አይነት የሚወስደው የእስር አይነት ይለያያል። ከ100 ብርና ከ200 ብር ጀምሮ እነዚህ ምርቶች እየተሸጡ ይገኛሉ። ሌላው የፍራፍሬ ዋጋን ስንመለከት አቮካዶ ካለፉት ሳምንታት አንጻር ትንሽ ጭማሪ አሳይቷል። በኪሎ እስከ 130 ብር እስከ 120 ብር ድረስ እየተሸጠ ይገኛል። ፓፓዬ በኪሎ 70 ብር፣ ብርቱካን በኪሎ ከ100 ብር ጀምሮ በዚህ በኮተቤ 02 የአትክልትና ፍራፍሬ ገበያ ስፍራ ላይ እየተሸጠ ይገኛል። ለሰዓቱ ያለኝ መረጃ ይህን ይመስላል። ኤዶሚያስ መረጃዎችን እናመሰግናለን። መልካም ቀን ይሁንልን። ተመልካቾቻችን አሁን ደግሞ ወደ ግብይት ነው መረጃዎች ነው የምናልፈው። በአዲስ አበባና በሌሎች ከተሞች ያሉት የመሰረታዊ ሸቀጦች ዋጋ፣ የውጭ ሀገር ገንዘብ ተመን እንዲሁም ደግሞ የተለያዩ የግብርና ምርቶች ወቅታዊ የግብይት መረጃዎችን አብረን እንከታተል። ተመልካቾቻችን የአዲስ ቀን የጠዋት ገበያ መረጃዎች አበቁ። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ ይሆንላችሁ።